ከህይወትህ የሄደ ወይም የተለየ ሁሉ ኪሳራ አይደለም። ሰላም ጤና ይስጥልኝ። የህልም አለኝ አድማጭ ተመልካቾች እንደምን አላችሁ? ዛሬ ስለምናገረው ነገር ብዙ ሰዎች ማውራት አይወዱም። ምክንያቱም ልብን ይነካል፣ ስሜትን ይቆነጥጣል። ነገር ግን እውነት ነው። በጥንቃቄ አዳምጡኝ። በህይወት ውስጥ ወደድንም ጠላንም ህይወት የምታስተምረን እውነቶች አሉ። ከነዚህ ውስጥ ዛሬ ምነግራችሁ እውነት መራራ እውነት አንዱ ሲሆን ይህም ከህይወትህ የተለየ ወይም የሄደ ሰው ወይም ነገር ወይም ሁኔታ ኪሳራ አይደለም። አዎ አንዳንድ ሰዎች ከህይወትህ ሲወጡ እርግጥ ነው ታለቅሳለህ፣ እንቅልፍም ታጣለህ፣ ምን ሰርቼ ምን ተሳስቼ ብለህም ራስህን ትጠይቃለህ፣ ታስጨንቃለህ። ነገር ግን ጊዜ ሲያልፍ አንድ ነገር በግልጽ ይታያል። የሄዱት አንተ በቂ ስላልነበርክ አይደለም። የሄዱት የህይወት ጉዞ ለእነርሱ ጉዞ ስላልተስማማቸው ነው። አንዳንድ ጊዜ ይህን የልብ ስብራት ወይም የውስጥ ህመም ልንለው እንችላለን። ነገር ግን እውነቱ ይህ መለየት፣ ይህ መሄድ የመዳን ወይም የመለየት ሂደት ነው። መለየት ወይም መሄድ ማለት ነገሮችን በጥበብ በጥንቃቄ የመፍረድ፣ ጠቃሚን ከመጎጁ የመለየት፣ ስለ ሰዎች፣ ስለ ግንኙነቶች እንዲሁም ስለ ሁኔታዎች ትክክለኛና ጥበባዊ ውሳኔ መስጠት ማለት ሲሆን በዚህ መሰረት መለየት ወይም ካንተ የሄዱ ሁሉ የልብ ስብራት ሳይሆኑ መዳን ሊሆኑ ይችላሉ ማለት ነው። ምክንያቱም መዳን የሚሆኑበት ምክንያት ምንድን ነው? በዙሪያ ያሉ ሁሉ ለሰላምህ የተመረጡና የተመቹ የተለዩ አይደሉም። በዙሪያ ያሉ ሁሉ ለወደፊት ታማኝም አይደሉም። እናም የሚያጨበጭቡልህ ሁሉ ለስኬትህ የጸለዩ አይደሉም። መልካምን ወይም ስኬትን አይመኙም፣ ከልባቸውም አይደግፉም። ለደህንነትህ አይቆሙም፣ ለእድገትም አይተጉም፣ ከጎንም አይቆሙም። በእርግጥ አንዳንድ ከአንተ ጋር መሆን ይወዳሉ፣ ሆኖም ግን እድገትን መቀበል ግን ፈጽሞ አይወዱምም አይችሉም። ደካማ፣ ግራ የተጋባ፣ በእነርሱ ላይ ጥገኛ የሆነ ማየትን ይፈልጋሉ እንጂ ያንተን እድገት ግን መቀበል አይፈልጉም፣ ማየትም አይችሉም። ነገር ግን አንተ ለዚያ የተፈጠርክ አይደለም። ግራ ለመጋባት፣ ለደካማነት፣ ለጥገኝነት ለዚያ የተፈጠርክ ሳይሆን ለጀግንነት የተፈጠርክ፣ ለታላቅነት የተፈጠርክ ስለሆንክ እያደግ ስትሄድ፣ እየተፈወስክ ስትመጣ፣ በግልጽ ማሰብ ስትጀምር፣ ለራስህ ጤናማ ድንበሮችና ወሰኖችን ስታስቀምጥ፣ ግብ ስትወጣ፣ በግብህ አማካኝነት ስትሯሯጥ ሲያዩህ አንዳንዶች መረበሻቸው አይቀርም፣ ይረበሻሉ። ምክንያቱም ከእንግዲህ በኋላ ሊቆጣጠሩህ አይችሉም፣ ሊጠቀሙብህም አይችሉም፣ ሊያታልሉህም አይችሉም፣ ትንሽ አድርገው ሊያቆይም አይችሉም። በመሆኑም በአንተ ለውጥ ይረበሻሉ እንጂ መቀበል አይችሉም። ስለዚህ የግድ ነው ይሄዳሉ ወይም ይለዩሃል፣ ትለያቸዋለህ። እናም አዎ ሲሄዱ ያማል፣ አዎ ያማል። ምክንያቱም እውነተኛ ስለነበርክ፣ ምክንያቱም አንተ ልብን ሰጥታቸው ስለነበር፣ ምክንያቱም አንተ ለዘላለም እየጠበካቸው እነሱ ለጊዜያዊ ጥቅም ብቻ አይተው ስለነበረ ነው። ነገር ግን ህይወት ጥበብ ይህን ታስተምራለች። ከህይወትህ የወጣ ሁሉ ጥፋት አይደለም። አንዳንድ መውጣቶች ማዳን ሲሆኑ፣ አንዳንዱ መሰናበቶች ደግሞ ጥበቃ ናቸው። አንዳንድ የተዘጉ በሮች ደግሞ እግዚአብሔር ከትልቅ አደጋ ለመጠበቅ የሚጠብቃቸውን መንገዶች ናቸው። አሁን አንድ ጥያቄ ልጠይቅህ። ከህይወትህ የተለየው የሄደ ሰው ሁሉ ሰላም ይሰጥህ ነበረ? እውነት ይናገር ነበረ? ታማኝ ነበረ? እድገትን ያበረታታ ነበር? ወይስ ግራ መጋባት፣ ንቀት፣ ጭንቀትና ስሜታዊነት ድካም ያመጣብህ ነበር? አንድ ሰው መቅረቱ ከመኖሩ የበለጠ ሰላም ከሰጠህ ከሱ ነፃ ወጣህ እንጂ እሱ አላመለጥክም ወይም ደግሞ አላመለጠህም። ስለዚህ ሁሉም ሰው ለመያዝ ወይም ከሁሉም ሰው ጋር ለመጣበቅ አትሞክር። ይልቁንም ሰዎችን ለመለየት ሞክር። ጠቃሚና ጎጁን ለመለየት ሞክር። ሰዎችን በጥበብ
ፈልግ፣ ለይ፣ ተጠቀም። ምክንያቱም አንዳንዶች ስጦታዎች ናቸው፣ አንዳንዶች ትምህርቶች ናቸው፣ አንዳንዶች ማስጠንቀቂያዎች ሲሆኑ፣ አንዳንዶች ደግሞ በስሜት ምክንያት መልቀቅ ያልቻልካቸው እግዚአብሔር እንደሚያስወግድልህ የሚያሳዩት ምልክቶች ናቸው። ስለዚህ በሚቀጥለው ጊዜ አንድ ሰው ከህይወትህ በሚወጣበት ጊዜ ወይም በሚለይበት ጊዜ አትሯሯጥ፣ ራስን አታስጨንቅ፣ ራስህንም አታፍርስ። ይልቁንም ቆም በል፣ አስብ፣ ጸልይ። ከዚያም ራስን ጠይቅ። ይህ መለያየት ወይም መሄድ ኪሳራ ነበር ወይስ ያልተገለጠ ምሕረት በማለት ራስህን ጠይቅ። ውድ አድማጭ ተመልካቾች አስታውሱ፣ ከህይወትህ የሄደ ሰው ወይም የተለየ ኪሳራ አይደለም። አንዳንድ ሰዎች የሄዱት ህይወት እንደገና እንዲተነፍስልህ፣ ልብህ እንዲፈወስ፣ ማንነትህ እንዲገለጥና እግዚአብሔር ያዘጋጀልን የተሻለ ህይወት እንድትኖር ነው። ስለዚህ ዛሬ ስለሄደው አታልቅስ፣ አታለቃቅስ። የቀረውን አድንቅ፣ የወደፊቱን የመጣውን በተስፋ ጠብቅ። እናም አስታውሱ፣ ከህይወትህ የሄደ የተለየ ሁሉ ኪሳራ አይደለም። በመጨረሻም ቪዲዮውን እስከ መጨረሻው በመከታተል የህይወት ጥበብክን አሳድግ። ለቻናላችን አዲስ ከሆንክ ደግሞ ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁን። ቪዲዮውን ሌሎች እንዲደረስ ላይክ እና ሼር በማድረግ አትርሱ። በአጠቃላይ ስለነበረን ቆይታ እጅግ በጣም አመሰግናለሁ። በህይወትህ የተለየ ሰው ሁሉ የኪሳራ ወይም ደግሞ ጥፋት አይደለም። አመሰግናለሁ። መልካም ቆይታ